ሰላም እንዴት ናችሁ? ውድ የማኪራ ሲኔማ ቤተሰብ የምንለቀው ቪዲዮ ብዙም እየታየልን ስላልሆነ ቻናሉን ሰብስክራይብ በማድረግ ሀሳባችሁን ደግሞ በኮሜንት ሴክሽን ብታስቀምጡልን ምላሽ የምንሰጥ መሆናችንን ለመግለጽ ምን ልታረጊ መጣሽ? የተፈጠረውን ነገር ላስረዳሽ ነው የመጣሁት። ምንም የምታስረጂ ነገር የለም። በግልጽ ማንነትሽን አይቻለሁ። መሲ ባላረኩት ነገር እኮ ነው እየወቀሽኝ ያለሽው። እንዴ ከፈለግሽ ምን ለማለት እንደፈለገ ሄደሽ አትጠይቂው። እሱ ሲጀመር ለማለት የፈለገው ከመምህር ሽሜ ጋር ያለሽን ነገር ነው። የሚያውቀውም ደግሞ እሱን ነው። እንደዛ ብለሽ ሄደሽ ነገራት ብሎሽ ነው? አዎ ተናድጄ ለምንድን ነው ስሜን የምታጠፋው ስለው ግራ ገባው። ከዛ ስላንቺ እንደሆነ ስነግረው እኔ ሰብለ ነገረችኝ ብዬ ምንም ነገር አላወራውም አለኝ። ከዛ ሳውጣጣው ደግሞ ስለመምህር ሽሜ እንደሆነ አወቅኩኝ። ሰብሊ ልመንሽ ሚስጥሬ ለማንም አልነገርሽብኝ? አዎ እመኝ። እሺ አምኜሻለሁ። ግን እኮ አሁንም እንደደበረሽ ነው። ፈታ በያ ባክሽ። ምን ፈታ አላለሁ። የናታን ነገር በጣም አስጨንቆኛል። መሲ እንደኔ ግን ህግ ቢይዘው ባይ ነኝ። ባክሽ ናታን ምንም መስመር የለውም። ጭራሽ ከሱ ጭንቀት አልፎ የኔ መደሰት ነው የሚያሳስበው ሲመስለኝ። ግን እሱም ካንቺ ፍቅር ሳይዝ አይቀር እንደ እህቱ ስለሚያይ ነው ባክሽ። እንደውም የሆነ ጊዜ በወሬ መሃል ፍቅር እንዲይዘው እንደማይፈልግ ነግሮኛል። እኔ ግን ሁኔታውን ሳየው አልተናገረም እንጂ የሚያፈቅርሽ ይመስለኛል። ተይ ሰብሊ እንደዚህ እያልሽ አታደፋፍሪ። ቆይ ግን አንቺ እስከ መቼ ነው ሳትነግሪው የምትቀሪው? ጓደኝነቱን ላለማጣት ስል ዘላለሜን አልነግረውም። ግን እኮ ትጎጃለሽ። ላያስች ላይ ሰጥም አይደል የሚባል። ቪዲዮን ላይክ፣ ሼር በማድረግ ስለምታበረታቱን ከልብ እናመሰግናለን። አንተ ልጅ ቆይ ምንድነው ችግር? ፍቃ አንቺ ውሻ እስቲ ወንድና ሞክረኝ። እኔ ጸጋ ማን እንደሆንኩ አሳያለሁ። ያ ጉንጭ ይመታኛ። ቆይ ምንድነው ችግርሽ? የሰጠው እኮ ስራ ነው። እየቀለድኩ ነው የሚመስለው? የሰጠሽኝን ስራ እየሰራው አይደል እንዴ ያለሁት? እየሰራ ቢሆንማ የተፈጠረው ነገር ትነግረኝ ነበር። ቆይ ምን አዲስ ነገር ተፈጥሮ ነው እንዲያዙ ልቀቆ የምትዩ? ለነቤዛ የሆነ ደብዳቤ ሰጣቸው። ማን ነው? ደብዳቤ? አዎ ደብዳቤ። እኔ ምን አውቃለሁ? አየህ ይሄንን ጥፊ ያቀመስኩ ለዚህ ነው። አንቺ ያምሻል እንዴ? ኤልያስ እንድከታተለው መስሎኝ ነገርሽኝ እንጂ ነቤዛን አይደለም። ታዲያ ከኤልያስ ውጭ ያንን ደብዳቤ ለነቤዛ ማን ሊሰጣቸው ይችላል? ሰሚኛለሽ? እኔ ስራ ላይ እንደዚህ አይነት ቀልድ አይመቸኝም። የት አባል ትሄድ ነው? ልጁ ምን አርግ ነው የምትለው? እንዲያማል ትሰማለህ ጎረምሳው? በዚህ 2 ቀን ውስጥ ስለ ኤልያስ ተጨባጭ መረጃ ማታመጣ ከሆነ እመነኝ ያበቃላል። ገባ? እሺ አሁን ልቀቂ። አዲስ ነገር ካገኘው አመጣልሻለሁ። ከሌለ ግን ምንም ልረዳሽ አልችልም። እሺ ይሄ መልስ ሊሆን አይችልም። ያልኩን ብቻ አድርግ። ብሽቅ ቆይቺ ልጅ እያበደሽ ነው እንዴ? ነገረ ስራ ሁሉ እየተቀያየረ። እሺ አሁን እሱንስ እንዴት አድርጌ ነው መወጣጣ? ይሄን ጉድሽ ነው ለወይዛ ነው ማሳየልሽ። ኤላ እንዴት ነህ? ላወራ ፈልጌ ነበር። ይመቻል? ኦኬ ሲያልሽ ሰብሊ አማላጅነት ልካኝ ነበር። የምን አማላጅ? ኤላ የሚባለው ሰውዬ ህይወቴን እየበጠበጠው ነው። አጠገቢያ ትድረስ ብለው ምንም ሊሰማኝ አልቻለም። እና እባክሽ አንቺ የሚሰማሽ ከሆነ አናግሪልኝ ነው የምትለው። እኔ ምን አድርጌ ነው ህይወቴን የበጠበጥኩት? በጣም ከመወደው ፍቅረኛ ጋር ሊያጣላኝ ቆርጦን የተነሳው ነው የምትለኝ። እሺ አሁን ምንድን ነው ፈልገው? አጠገቧ እንዳትደርስ። እና አለምዬ ምን ይሻላል? አለምዬ አትበለኝ ኤላ፣ ሐሳቤ ሁሉ ነው የሚበታተነው። አንቺንማ አለምዬ ብዬ ካላቆላመጥኩ ራሱ ደስ ይለኛል። አረ የሞቀኝ ነው። በደስታ ፍነ ልገለኝ ነው እንዴ? አረ ጠላትሽ ድብን ይበል። አንቺ ምን በወጣሽ? አይ ኤላዬ እንደዚህ ነው እንዴ የምታስብልኝ? አዎ ቆይ ግን ምን ልወስን? የፈለከውን ወስን። ወደደችም ጠላችም ትቀበላለች። ጥሩ እንደዛ ከሆነ አሁን ትሄጂና ውሳኔን ስለማሳወቅሽ ከክላስ ጀርባ በኋላ ነው ቢያት። እሺ ኤላዬ እላታለሁ። እሺ መልካም ቀን ላንተም። ቻው ቻው። ታውቁታት እንገሪ ለካውን ማታምኝም አይደል? ዳኒ ነው የሰጠን። እኔ ግን ሳስበው የሁሉም ነገር መፍቻ ቁልፍ ዳኒ ጋር ያለ ይመስለኛል። እሱን እኮ ጠይቄ ላወጣጣው ነበር ግን ሽምጥጥ አደረገኝ። ፈቃዳችሁ ከሆነ እኔ ዳኒ ልከታተለው እችላለሁ።
ምን ትላላችሁ? ግን ሄለን በጣም መጠንቀቅ ይኖርብሻል። አታስብ፣ በደንብ ነው የምጠነቀቀው። ሄለን ይሄ ለመጨረሻ ከኛ ጋር ያለሽን ጓደኛት ለማስቀጠል የምንሰጥሽ እድል ነው። እሺ ይገባኛል፣ ግን በአሁኑ በደንብ ነው ማኩራዎች። እሺ አታስብ። አሁን ሄድ ነው የሚሰጥሽ። ወዴት ነው? ወደ ክላስ ገብቼ በደንብ ላስብበት። እሺ እሺ። ታበም አመንሻት? ከማመን ውጭ ምንም አማራጭ የለኝም። እሱን የምናየው ይሆናል። ምን አለ? እባክህ እሱ ሰላም አይፈልግም። እንደተባባልነው እቅዳችንን አጠናክረን መቀጠል አለብን። አንበሳ ሲያረጅ ዝንብ መጫወቻ ይሆናል ማለት አሁን እጅ አትስጥ እባክህ። እዚህ ጋር ምንም ያረጀ አንበሳ የለም። ግን ወደድኩም አልወደድኩም ያው እያሸነፈኝ ነው። እንዴ ጆኒ፣ ቆይ አንተ ከመቼ ወዲህ ነው እንደዚህ መፈረካከስ የጀመርከው? አወራንበት አይደል እንዴ? ለማንኛውም አሁን እስኪሳካለን ድረስ ደጋግመን እንሞክራለን። ይሄ ሁሉ ነገር አድርገን እሺ ሰብለ ያልፈልግህም ተወይም ብትለኝስ? እሷ እዛ ውሳኔ ላይ ከመድረሷ በፊት ኤላን ወደ መጣበት እንሸኘዋለን። አትፍረድብኝ ወንድሜ፣ ጫንቆኝ እኮ ነው እንደዚህ መቀባጠሩ። ገብቶኛል ወንድሜ፣ አሁን ራስን አረጋጋ። እሺ ሰብለ አንዴ ላናግርሽ ፈልጌ ነበር። ምንም ተነገረ ሚስጥር ነው። አታስቢ፣ እኔም አንቺን የማየት ፍላጎት የለኝም። እሺ ኧረ እባክሽ፣ ካንቺ በላይ ለማየት የሚሰቀጥጥ ነገር አለ እንዴ? ምን አልሽ አንቺ ጅብ ፊት? እዚህ በጥፊ ብዬ እንዳልጥልሽ። እሺ ኧረ እባክሽ፣ አልቀረብሽም። ማሰሮ ጭንቅላት። ምን አልሽ እንዴ? ተረጋጉ እንጂ። ምን ሆናችሁ ነው? አታያትም? የራሷ ኩራት ነገር የምትፈልገኝ። አንቺን ብቻሽን ሳገኝሽ ምን እንደማደርግሽ ነው ያውቃለሁ። እሺ ተረጋጊ። እንዴ ምን እንደመጣላችሁ? ስለማንዋደድ ነው። ግልጽ እኮ ነው። እሺ እኔ ተቀመጭ። እሺ ለምን ይፈልግሽ? ቅድም ኤላን አናግርልሻለሁ ብዬሻል ነበር። አዎ አናገርኩት እና በሐሳቤ ሳይስማማ አይቀርም። ከክላስ በኋላ አገኛታለሁ እና ከክላስ ጀርባ እንገናኝም ብሎሻል። ባክሽ አውቆ ነው። ምንም አይወስንም። እኔም ማግኘት ፈልጎ ነው አይመስለኝም። እና ሄጄ ላገኘው? ከሱ መገላገል አይደል የምትፈልጊው? አዎ። ስለዚህ ሄደሽ አገኙ ካልሽሽ። ግን እኔ ልጁ የሚፋታኝ ራሱ አይመስለኝም። እሱ ሞክረሽ ብታረጋግጪ አይሻልም? እሺ መስዬ እኔ ቆንጆ ምን ላድርግ? ይኸውልሽ ከግቢ ውጭ ወጥቼ ተንከራትቼ አጣሁት እኮ። ምንድን ነው ያጣኸው? ደስታ ከረሜላውን ነዋ። እና እኔ ምን አገባኝ? በእናትሽ እኔ ቆንጆ እንደው በሌላ ቻሌንጅ ቀይሪልኝ። ለዛች ዱርዬ ቃጀል ተብዬ ቢሆን ኖሮ ከየትም ፈልገህ ታመጣላት ነበር። እኔ እኮ ያልገባኝ ቃጀልን ለምንድነው በዚህ ልክ የጠላሻት? በጣም ስለምወድህና የምትቀማኝ ስለሚመስለኝ እቀናባታለሁ። ኦኬ በዝምታሽ መለሽልኝ ማለት ነው? ይኸውልህ እኔ የሚያስደስተኝን ነገር ነግሬሃለሁ። ደስታ ከረሜላዬን ፈልገህ ስታገኝ መተህ ታወራኛለሽ። እሱን እኮ ለማግኘት ትንሽ ጊዜ ያስፈልገኛል። ስለዚህ በቃ ትንሽ ጊዜ ጨምሪልኝ። ጥሩ። እስከዛው ድረስ ግን እንደደበረኝ ነው እሺ የምቆየው። አረ ደስታ ከረሜላለሁ። ወይ ከየት ነው ሽማመጣው? ምንድነው የሚያስጨው? ደስታ ከረሜላ ነዋ። እንዴት ቸርዬ እርሶ ኖት እንዴ? አሁን እኔ ቆይ ይሄ ደስታ ከረሜላ ነገር ትንሽ አልበዛ? ውይ አበዛውት እንዴ? ተንዛዛኝ እንዴ? ቆየ ምን የሰው ትዝታ መቀስቀስም? እንዴት ቸርዬ ቆየ ምን ትዝታን የቀሰቀስኩቦት? አፈር አባት ያስበላናል። ጭራሽ ትጠይቀኛለህ? የጥሬ ጓደኛ ረከኝ እንዴ አንተ? ይቅርታ ቸርዬ። ይኸውልህ ከዚህ በኋላ ደስታ ከረሜላ የሚል ነገር ብሰማ እኔ በቃሉ አይደለም የቀረች አንዴ ፊርማናት እሷን አስፈርሜ እዛ ጓደኞች ጋር ትውላለህ። የጥሬ ጓደኛ ረከኝ እንዴ? ልጋግን ወደ ማንግላቄ ነው የምልህ። እኔ በቃሉ በትምህርት ቤት ውስጥ የተከበርኩ መምህር ነኝ። እናንተ አይነቱ የድሮ ትዝታን እየቀሰቀሰ ሊያበላሽኝ አይፈልግም። እሺ ቸርዬ ሁለተኛ ልምደኝ። አሁን ከዚህ ጋር ጠገብ ይጠፋ። አረች ቆይ ማለት እሺ ይተነስ። እሺ ምን ይላል? ኬት ያመጡብን ደግሞ ምን አይነት ነው? ምን አድርጌ ነው እኔ ሁሉ የምቀጣ? በዚህ ደሞዝ በዚህ ኑሮ ሌላ ትዝታ ዘርቱንዬ ይህን እኮ አግብተሽ ልጅ ወልደሽ ይሆናል። ማለት በዚህ ኑሮ ትዝታ ተጨምሮ መሆኑ ላይ ቀር ነው ወይ ያሻሩ ኑሮ
ቢቀር ይሻላል ሮሮ ይሻላል። አይኗ የደበበ ዘፍኖታል። ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልቀሶ ወይ አይ ነገር አይወራ የሷስ ወዶ የገባ ሰው ከባህር ከውሃ ዋይቶ ይውጣው እንጂ ሌላ ማን ሊረዳው ዘርቱን ይትርዳ ምን ማረግ ይፈልጋል ይሄን ልጅ ግን ሁለተኛ መጥቻለሁ። ውሳኔ ነው ሰውከኝ አግኝቼ ነው እንዴ? አሳውቅሻለሁ። የምርህን ነው ግን ከኔ ለመራቅ የተስማማ እና በሰማኸው ነገር አታስፈራራኝ? ይቅርታ ሚሰብለ እዚህ ጋር ተላለፈ መሰለኝ አልተግባባንም። ማለትማ አማላጅ ላክሽው እንደምትወጂኝና እንደምታፈቅሪ ለመናገር መስሎኝ። በቃ አሾፍክ? ለምን አሾፋለሁ? ባይሆን አንቺ በስሜቴ እየቀለድሽ ነው። ፕሮም እኔ ጥፋተኛ እያወቅኩ መምጣቴ እሱ ሳታስመስይ ናፈቄሽ ነው የመጣሽው። እሱ ቁጭ ብለህ የምታልመው ነው። እሺ እንደዛ ከሆነ ህልሜ እንዲፈታ ሳብ አርግኛ። አንተ ግን ምን አይነቱ አይን አውጣ ነው? ቆይ አይ ሚሰብለ አይኔ እኮ እንደዚህ ወጣ ያሉት ውበቴን አግልቶ እንዲታይ ነው። ቆይ ግን ታውቃለህ አይደለ በአንተ ጭቅጭቅ የተነሳ ትምህርቴ ላይ እየቀነስኩ እንዳለው? አይ በእኔ ሁኔታ ሳይሆን ፍቅር ስለያዘሽ ነው የቀነሽው። ለነገሩ ልክ ነህ። የጆንዬ ፍቅር ካቅሜ በላይ ስለሆነ እያቃተኝ ነው። ምን ያስቃል? አንቺ ነሽ ማለት ጥሩ ኮሜዲያን እየወጣሽ ነው። እንኳን ዛሬ ምሽኝሽ ደግሞ እኔ ነኝ። ጆንዬ እኔ ፍቅር ስላለ እሱ ነው የሚሸኘኝ። እንዴት ነሽ? አለው ልክ ነኝ። ማነክ ኤልያስ ከፍቅረኛ ጋር ማውራው ነገር ስላለ ትሄድል? ይቻላል። ጥሩና ቆንጆ የሆነ የፍቅር ጊዜ እንድታሳልፉ እመኝላችኋለሁ። ይሄ ግን ምን አይን አውጣ ነው? ተው እባክህ፣ ወዶ አይመስለኝም። የሆነ ንክ ነገር ሳይቀር ንክ ብቻ በጤናውማ አይመስለኝም እንደዚህ ቢሆን። አሁን እሱን ስተን ስለኛ ማውራት እንችላለን። እንደሱ ይሻላል። ጄሪ ኤልያስ አሁን ሳንተን መከታተል በጣም ነው የተለቸኝ። አይ ይሄ ልጅ ለምንድን ነው እየተከታተለኝ ያለው? እኔማ ምን ጨርሻ ነው በጣም ኤልጻድ እየሰማው ነው። ቀጥል። ይሄን ስራ ማቆም የለ ነገርሽ። ለምን ሲባል ነው የምታቆመው? ምክንያቱም ይሄን ስራ ከሰጠሽን ጊዜ ጀምሮ ስከታተለው ነበር፣ ግን ምንም የረባ ነገር ላገኝበት አልቻልኩም። ትሰማኛለህ ዳኒ? ስራውን የምታቆመው እኔ አቁም ስል ብቻ ነው። ደግሞ አለቃ መሆኔን አትርሳ። ብሽ እጭ አሁንስ ምን ባረግ ነው እቺ ልጅ ምፋታት? ይሄ ምን አይነቱ አድርቅ ነው? ዳኒ ለዛሬ እስካሁን ከተከታተልኩ በጣም በቂ ነው። እንዲህ ያለ መጨረሻ እናያለን። ቸርዬ ጠሩኝ እንዴ? አረ በስመ አብ እንዴ መጋኛ እንዳይሆን። አረ ቸርዬ አሁን ደስታ ከረሜላ ሲልኩ ሰምቼታለሁ። ያማል እንዴ? አልጠራሁም። መጋኛ ይሆናል። ቲቸርዬ ልጠይቀው ይሆን እንዴ? ምኑን? መጋኛውን ነው። ምን የምጠይቀው? ያው ደስታ ከረሜላ የት ላገኝ እንደምችል ነው። ደስታ ከረሜላ የት ማግኘት እንደምችል መጋኛውን ልጠይቀው። እኔ እነግራለሁ። ያውቃሉ? አዎ እንዴ ና ዞር ወደዛ ዞር። ይሄ ነው ደስታ ከረሜላ። ይሄ ምንድነው? አስሪ ደስታ እያለ ትዝቴን የሚቀሰቀስ ሸባ ነው የማደርገው። ቆራርጣለሁ።
ሁለተኛ እንዳላገኝ አንተ አገባ እንደውም ለሰሽ እንዴ ኤልያስ ታውቂዋለሽ? አውቀዋለሁ። የ10ኛ ክፍል ተማሪ ነው። በድንገት ወደ ህይወታችን ለመግባት እየተፍጨረጨረ ያለ ልጅ ነው። እንዴ ለምን አላውቅም፣ ግን እኔንም ጸጋንም በጣም ሊቀርበን እየሞከረ ነው። እንዲሁ በድንገት አይገርምሽም? ታዲያ ለምን እንዳን ይከታተሏል? አላውቅም፣ ምናልባት ጸጋ ልከው። ታዲያ ከተላከልሽ ደብዳቤ ጋር ይሄ ልጅ የሚያገናኝ ይመስልሻል? እኔ አላውቅም። ሄሎ፣ እኛ ህይወት ውስጥ ይሆናል ያልነው ነገር አይሆንም ያልነው ነገር ደግሞ ሆኖ ታገኘዋለሽ። እስኪ ለማንኛውም እኔ መከታተልን አላውቅም። መጨረሻውንማ አየዋለሁ። እስቲ እናያለን። ምንም ነገር ካስፈልግሽ ይሄን ታያለሽ። አውቃለሁ። ለአሁኑ ግን ምንም አያስፈልገኝ። ዛሬ በደንብ ነው ያኮራሽ። ሰብሊ በጣም እንደምትወደኝ ያረጋግጠው። እንዴት? በኃይለኛው ፊት እየነሳችሁ ነው። እኔ እሱም ቢያደርገኝ ጭራሽ ማጠገባ ማልደርስ። በነገራችን ላይ እሱ ራሱ አንተን ሊያናድድ እንጂ የሆነ ከልቡ ውዷት ምናምን አይመስለኝም። ሰብሊ ብቻ ከጎኔ ትሆን እንጂ የእሱ ነገር በጣም ቀላል። አረ ልጅሽ ቆይ፣ ይሄ ልጅ ግን ሰው ፊት ሲነሳ አይገባውም እንዴ? እሺ ቢያንስ እንኳን ሰላም በይኝ። ደስታ ከረሜላ ያጣ አጣው። ትናንትና ፈልጊ በቃ ይኸውልሽ ላገኝ አልቻልኩም። አየህ፣ አንተ እኔን ደስታ ማየት አትፈልግም ማለት ነው። አረ መሲ ደግሞ በጣም ነው የሚያስጠላብሽ እንዴ! በጣም እኮ ከመጠን በላይ እያስጨነቅሽኝ። እሺ በቃ ተው። ግን ደግሞ ከተውኩት እኮ አንቺ እንደደበረሽ ነው። መደበር መብቴ መሰለኝ። እኔ ደግሞ ስትደበሪ ማየት ደስ አይለኝም። ስለዚህ ደስታ ከረሜላ ፈልገህ አምጣል። እሺ እኔ ከየት ላምጣ? እሺ እንደምትጨነቅልኝ በምለወቅ እንደ ህፃን እንደተሞላቀኩብህ ይገባኛል። ግን ለእኔ ብለህ ምን ያህል ርቀት እንደምትጓዝ ሳላቅ አልፋታህም። እሺ ቢያንስ እንኳን ዝም አትበኛ፣ አናግሪኝ። ናታን ማውራት ሙድ አይደል? እሺ አሁን ደስታ ከረሜላ ከየት አባቴ ነው ማለት? ይመስገን። እንዴት ነሽ? በቃ በኋላ እናወራለን። እንዴት ነሽ የኔ ቆንጆ? አለሁ፣ ግን ደግሞ አዝኜብሻለሁ። ደግሞ ምን አደረግኩሽ? ትናንትና ሁሉንም ነገር ጨርሻለሁ ብለሽ ነው ላክሽ? አዎ፣ ምን ነው ታዲያ? እሱ ግን ሽምግልና የላኩሽ ነው ያስመሰለው። የምን ሽምግልና? አንቺ ልጠይቅሽ እንጂ ያው ጀንትሉ ቀልድ ይወድ የለ እየቀለደብሽ ይሆናል። እኔ ቁም ነገር እያወራሁ ለምን እንደሚቀልደው? ያው ልጁ ፈታ ያለ ስለሆነ ነው። ካላምንሽ ግን ይሄን እንጠይቀው። አያስፈልግም። እኔ በራሴ መንገድ ወጣ። ከዚህ በኋላ አንቺ እንደደበ ካልሽ ወይ ምን ሆነሽ ነው? ሳሚ አቤት፣ እየሰማሁ ነው። እልሽ መሲ፣ እኔ ከአንቺ ጋር ሆነ ከናታ ጋር የመጣላት ፍላጎት የለኝም እና ደግሞ በናታን ጉዳይ የለበትም እና ደግሞ ለባለፈው በጣም ይቅርታ፣ በፐርሰናል ላይ መግባት አልነበረብኝ። እሺ፣ እኔም ሳላጣራ ስሜታዊ ሆኜ ስለተናገርኩ በጣም ይቅርታ። እና እኔ ካሁን በኋላ ሰላም ነው እሺ የምፈልገው። እሺ ቻው።
ይሰብለ አይተሻል እባክሽ ነው እጂ የምትነግራት መስሎኝ በጣም ደንግጬ ነበር። ይኸውልሽ ስምምነታችንን እስካከበርሽ ድረስ አልነግራትም። ግን ደግሞ እንደ ትናንትና የማይሆን ስራ ምሰሪ ከሆነ ስምምነቱን በገዛ እጅሽ እንዳፈረሽ ቁጠሪ። ለማንኛውም ቻው። እቺ ነገር ግን አስይባል